ለሙሴ እንዲህ ብሎ ተናገረው። እኔ እግዚአብሔር አምላክ ነኝ፣ ሌላ አምላክ አታምልክ። እኔ እግዚአብሔር አምላክ ነኝ፣ ሌላ አምላክ አታምልክ። ከግብፅ ምድር ያወጣሁህ ከባርነት ከግዞት ከዚያ መከራ ሀገር ያወጣሁህ እኔ አምላክህ ነኝ። እኔ አምላክ ነኝ። እኔ አምላክ ነኝ። እኔ አምላክ ነኝ። መላእክት ቅዳሴ ሲገባ እንደ ግንድ ተረብርበው እንደ ቅጠል ረግፈው ቅዱስ ቅዱስ እያሉ ወድቀው በዚህ ይታያሉ። ባናያቸው ያዩናል። አምላካችን እግዚአብሔር ነገ ጧት ይመጣል። ነገ ጧት የሚመጣው ዋጋ ሊሰጥ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስቡሕ ወውዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል ይትባረክ እግዚአብሔር ዘረሰ ሕማማተ ወልዱ ክብረ ወስብሐተ ይትለዓል ስሙ ይትሐኮስ ስሙ ተከፍሎ በተዋሕዶ በተከፍሎ ይሰለሱ በአካላት ዘእምቅድመ ዓለም ሀሎ ክቡር አባታችን መልአከ መንክራት ኃይሌ አብርሃ፣ ክቡራን ያሬዳውያን መጋቢያነ ምስጢር፣ ክቡራን መምህራን ቤተ ክርስቲያን፣ ክቡራን አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እንደዚሁም ከሩቅም ከቅርብም በእግዚአብሔር መንፈስ ቅዱስ በሀብቱ ተስባችሁ በረድኤቱ ቀርባችሁ ከድቅድቁ ጨለማ ወደሚደነቁ ብርሃን የወጣችሁ ለዚህ ታላቅ ሰንበት ክብር እድምተኞች የሆናችሁ አባቶችና እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናትን በሙሉ የእመቤታችን የድንግል ማርያም የአስራት የስጦታ ልጆች እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? በባህሪው የማይመረመር አንድነቱ በሶስትነቱ ሶስትነቱ በአንድነቱ ጸንቶ የሚኖር ሶስትነቱን አንድነቱ ሳይጠቀልለው ሶስትነቱ አንድነቱን ሳይከፍለው በአንድነት በሶስትነት ቅድመ ዓለም ሲመሰገን ሲገለገል የኖረ አምላካችን መድኃኒታችን እግዚአብሔር የከበረ የተመሰገነ ይሁንልን። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ መዝሙር 68 ከቁጥር 9 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ የምንጠቀምበትን የምንረዳበትን የምንታገዝበትን እግዚአብሔር ጋራ የምንገናኝበትን የምንሸጋገርበትን ኃይለ ቃሉን በልቦናችን ያሳድርብን። የቤትህ ቅንዓት በላኝ፣ እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ በቤተ መቅደስህ መስዋዕተ እርያ የእርያ መስዋዕትን ሰውተው ስዕለ እንስሳን አቁመው አይቼ ተመልክቼ ቀናሁ። ነቢየ እግዚአብሔር ዳዊት ለእግዚአብሔር ክብር ለእግዚአብሔር አምላክነት ቀዳማዊነት ዘላለማዊነት ታጥቆ የቆመ እንደ ልቤ የተባለ ወደፊትም ከሱ በፊት የእግዚአብሔርን ቤተ መቅደስ ባልባሌ አሰራር ባለማዊ ሂደት መንፈሳዊነትን ወደ ስጋዊነት ለውጠው ቤተ መቅደሱን ሲያረክሱ የነበሩትን ሰዎች በሱም ዘመን የነበሩትን እስከ ዕለተ ምጽአት የሚነሱትን የእግዚአብሔርን የክብር ቦታ የእግዚአብሔርን የመገልገያው የመቀደሻው የአንድነቱ የሶስትነቱን ቦታ ክብር ሲሰጥ እንዲህ ይላል፣ ቀናሁ ነው። በቤትህ ቅንዓት ቀናሁ። በቅንዓተ ቤትከ የቤትህ አሰራር ስርዓቱ ሰማያዊ ሲሆን በምድራውያን ሰዎች ምድራዊ ስራ ተሰራበት፣ መስዋዕት በሚሰዋበት አምላክነት በሚነገርበት ቦታ ሰዎች የአምላክነትህን የካህሊነትህን ስራ ትተው በራሳቸው ስራ በራሳቸው አሰራር ስለሚሰሩ ቀንቻለሁ ነው። ክርስቲያን ስለ ሃይማኖቱ ይቀናል። ክርስቲያን ስለ ምግባሩ ይቀናል። ክርስቲያን ስለ ቅዱሳን ስለ ጻድቃን ስለ ሰማዕታት ይቀናልና ነቢየ እግዚአብሔር ዳዊት ቀናሁ ይላል። የመጀመሪያው እሱ ሲሆን ዋናውና
አይነተኛው ማን ነው ከተባለ ወርቁ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ኦሪት የነበሩት ሰዎች ቤተ መቅደሱን እንዳልኳችሁ በእንስሳት መስዋዕት በእንስሳት ደም እንዲሰዉ እግዚአብሔርን እንዲያመሰግኑ እርስ በርሳቸው እንዲከባበሩ ቤተ መቅደሱንም የእግዚአብሔር ቤት ነው ብሎ እንዲያከብሩ ሕግ ተሰጥቷቸው ሕግ ተሰርቶላቸው ነበረ። ነገር ግን እግዚአብሔርን በየጊዜው የተነሱት ሰዎች አስቀንተውታል። በዘመነ ኦሪት ማለት ነው። በዘመነ ኦሪት ካስቀኑት ሰዎች ብዙዎች ናቸው። ከብዙዎቹ ጥቂቶቹን እንጠቅሳቸዋለን። ዳዊትም ወደ ኋላ ተመልሶ ነው ይህን የተናገረው። በሙሴ ዘመን የነበሩት በዘኍልቍ 16:16 እንደምናገኘው ታሪኩ ሙሉ ታሪኩን ቤተ መቅደሱን በድፍረት እንደ ካህናቱ ሳይሰጣቸው ለማገልገል በድፍረት በመደፋፈር በዓለማዊ ስርዓት የገቡበት ሰዎች እንደነበሩ እነዚያም እነ ቆሬ እነ ዳታን ምክር ሊያጸና ይሄደው ቆሬም ራሱ ሁሉም ንብረታቸውን፣ ቤታቸውን፣ ድንኳናቸውን መሬት ተከፍታ እስከምታሰጥማቸው ድረስ እግዚአብሔርን አስቀንተውታል። እግዚአብሔር ግን ቀንቶ እንደ ሰው አልቅሶ አኖግኖጎ እንባውን አፍስሶ የማይቀር አምላክ ስለሆነ በቤቱ ቀናተኛ ነውና የአምላክነቱን ስራ ሰርቷል። ምድር ተከፍታ እንድትውጣቸው አድርጓል። ስለ ቤተ መቅደሱ ይቀናል እግዚአብሔር። ይህ ብቻ አይደለም። በነ ሳሙኤል ዘመንም የነበሩት አድራሻውን መጽሐፈ ሳሙኤል ምዕራፍ 4 ሙሉ በሙሉ ብታነቡት ታገኙታላችሁ። ምናምንቴዎች ተብለው ከሰውነት ተራ ወጥተው ስማቸው ጠፍቶ ራሳቸውም መቅሰፍት መጥቷቸው ታቦተ ጽዮንን እስከ ማስማረክ የደረሱ ሰዎች እንደነበሩ ቤተ መቅደሱን እግዚአብሔር ምን ያህል እንደሚወደው ምን ያህል ለቤተ መቅደሱ ክብር እንደሚሰጠው እኛም ክብር እንደምንሰጠው ሲያሳየን ነው። አምላካችን እግዚአብሔር በአምላክነቱ ይቀናል። ሰዎች እንደሚሉት ገበሬ በርስቱ ጎልማሳ በሚስቱ እንደሚባለው ሁሉ ጌታ በመለኮቱ ይቀናል። በዘጸአት ምዕራፍ 20 ቁጥር 1 ስትመለከቱ ወይቤሎ እግዚአብሔር ለሙሴ ዘቃለ አነ ውእቱ እግዚአብሔር አምላከከ ዘአውጻእኩከ እምድረ ግብፅ እምቤተ ቅንየት ኢትግበር ለከ አምላከ ዘውስተ ሰማይ በላዕሉ ወዘታሕተ ምድር በታሕቲሃ ለምድር ኢትስግድ ሎሙ ወኢታምልኮሙ እስመ አነ አምላክ ቀናኢ ዘእፈዲ ኃጢአተ አብ ላዕለ ውሉድ እስከ ነሣልስ ወራብዕ ትውልድ ወአነ እምህር እስከ ምዕተ ዓመት ለእለ ይገብሩ ወእለ ያፈቅሩ ትእዛዝየ ወይገብሩ። በሰማይም በላይ በምድርም በውስጧ ያሉትን አማልክት ለአንተ አትስገድላቸው። ለጣዖቱ አትስገድላቸው፣ አታምልካቸውም። እኔ ቀናተኛ አምላክ ነኝና። ያዳመጣችሁ ነው። ርዕሱ ወዴት ወሰደን? ዳዊት የተናገረው ወደ ራሱ ቃል ወሰደን። ራሱ መሰከረ። እስመ አነ ቀናኢ አምላክ፣ እኔ ቀናተኛ አምላክ ነኝና። የአባቶችን ኃጢአት ባይታገሱ እስከ 3 እስከ 4 ትውልድ ድረስ ወደ ልጆች እማዞር ወይም በልጆች ላይ የምፈርድ እኔ ቀናተኛ አምላክ ነኝ። ትእዛዜን ለሚጠብቁ በሕጌ ጸንተው ለሚኖሩ ለሚታዘዙና ለሚወዱኝ በሕግ በአምልኮ ጸንተው ለሚኖሩ ደግሞ እስከ 1000 ትውልድ ድረስ ፈጽሜ ምሕረትን በልጆቻቸው ላይ በዘሮቻቸው ላይ አደርጋለሁ። አምላካችን እግዚአብሔር የነ አብርሃምን የምህረት ቃል ኪዳን የነ ዳዊትን የነ ኖህን ቃል ኪዳን አስቦ ዛሬ ምህረቱን አብዝቶልን እንጂ እኛ አስቀኞች ነን፣ እናስቀናዋለን። ዛሬም ቢሆን እንዲህና እንዲህ እያለ ሲያስተምር መጥቷል። በዘዳግም ምዕራፍ 32 ቁጥር 16 ላይ እንዲህ ይላል፣ ሰው ሲበላ ሲጠግብ እግዚአብሔርን ይረሳልና ሀደጎ ለእግዚአብሔር ዘወለደከ ወርሳይኮ ለእግዚአብሔር ዘሐፀነከ።
ያበላህን ያጠጣህን ከእናትህ ማህፀን በትብት ጠብቆ ያሳደገህን እግዚአብሔር አምላክህን አባትህን ተውኸው፣ ወደ ኋላ ጣልኸው፣ ቸላልከው፣ ረሳኸው ይላል። ወቀንዐ እግዚአብሔርም አይቶ ቀና፣ በሴቶች ልጆቻቸውና በወንዶች ልጆቻቸው መቅሰፍትን አመጣ። እንግዲህ በኋላ ዘመን እስኪሚሆኑትን አያቸዋለሁ አለ። ያለኔ አምላክ የለምና ከኔ ውጭ ያመለኩ ሰዎች ከኔ እጅ አምልጠው እስኪሚሆኑትን አያቸዋለሁ ብሎ አለ። ወገኖቼ፣ አባቶቼ፣ እናቶቼ እንደዋዛ አንመልከተው። ይህን ቦታ ቀድሞ ጀምሮ ያከበረው ቦታ ነው። ታዲያ ወደዚህ ዓለም ሲመጣ ፈሪሳውያን ቤተ መቅደሱን አቃለውት፣ ንቀውት ዓለማዊ ሥራ እየሰሩበት አገኛቸው። በማቴዎስ ወንጌል ምዕራፍ 23 ከቁጥር 16 ጀምራችሁ ስትመለከቱ የእነዚህን የፈሪሳውያን ከንቱነት ይናገራን አምላካችን እግዚአብሔር። አሌለክሙ አምህርተ እውራን እለትብሉ ዘመሃለ በቤተ መቅደስ እይጌጊ ትብሉ። በቤተ መቅደስ የማለ ኃጢአት የለውም በደል የለበትም ትላላችሁ። እናንተ እውራን የእውር መሪዎች፣ አይነ ልቡናችሁ የታወረ እዝነ ልቡናችሁ የደነቆረ ልባችሁ የደነደነ አያአቢ ጽንሐህኑ ወሚመ ቤተ መቅደስ ዘይቄድሶ ለወርቅ። ወርቁን የሚቀድሰው መባውን የሚቀድሰው ቤተ መቅደሱ ነውን? ወይስ በቤተ መቅደሱ የሚቀደሰው ወርቁ ነው? እያለ የቤተ መቅደስን ክብር ሲገልጽ እናያለን። ቤተ መቅደስ የእግዚአብሔር ዙፋን ነው። የእግዚአብሔር የምስጢር ሞዴሉ፣ የአንድነት የሶስትነት መነገሪያው፣ እኛ ገቢትን የምንተርፍበት፣ ቃሉን ሰምተን የምንሸጋገርበት፣ ቅዱስ ሥጋውን ክቡር ደሙን የምንበላበት ቤተ መቅደስ ቀራንዮ ናት። በቀራንዮ የተደገሰውን ድግስ እኛ ዕለት ዕለት የምንደግስበት፣ እየተደገስን የምንኖርበት፣ የምንሸጋገርበት፣ እግዚአብሔር ጋር የምንገናኝበት ነው። ቤተ መቅደስ ዓለማዊ ሥራ የሚሰራበት አይደለም። ቤተ መቅደስ የመቦረቂያ የመቀለጫ ቦታ አይደለም። በፍርሃት በፍሪሃ እግዚአብሔር አንገታችን ዝቅ አድርገን በትሕትና የምናየው፣ በትሕትና የምንቆምበት፣ በትሕትና የምንሰራበት፣ የምናገለግልበት፣ የምንገለገልበት እንጂ በትዕቢት በማን አለብሽ ልባችን አብጦ በዓይናችን እየተፋጠጥነ በጥርሳችን እየተጋጠጥነ የምንኖርበት አይደለም። ታዲያ አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ከ12ቱ ነገደ እስራኤል 12ቱን ሐዋርያትን መርጦ ከእናቱ ጋራ በየክፍላቸው ሳምንት እየገባ ያስተምራቸው ነበርና ወረደ ቅፍርናሆም ይላን እሞ ውእቱ እሞ ወአኀዊሁ። ከዕለታት በአንድ ቀን ወደ ቅፍርናሆም ወረደ። እሱና ደቀ መዛሙርቱ ወንድሞቹ ጋራ ወደ ቅፍርናሆም ወረደ። እዚያም ብዙ አይደለ ጥቂት ኖረ። ቅድም ቄሱ ሲያነቡት የሰማችሁት የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ጀምሮ ያለው ኃይለ ቃል ነው። ተመላለሰ። መለወጥ የሌለበት ባህርየ መለኮት ሥጋን ተዋህዶ መለወጥ ያለበትን የሚሞት የሚራብ የሚደክም ሥጋን ተዋህዶ በሰው ሰውኛ ታየ። ወደ ቅፍርናሆም ወረደ። ከቦታ ወደ ቦታ እያለ ያስተምራቸው ነበረ። ወቀርበ በዓለ ፋሲካሆሙ ለአይሁድ። እንዲህ ሲደረግ እንዲህ እያለ ሲያስተምር የአይሁድ ፋሲካ ደረሰ ይላል። ፋሲካ በዓለ ፋሲካ፣ በዓለ ሰዊት፣ በዓለ ናይት፣ በዓለ አስተርዮ የሚባል በዓል ነበራቸው። ይህ መጀመሪያው ፋሲካ ነው። እንግዲህ ወደ ፋሲካቸው ደርሷል፣ በዓላቸው ደርሷልና ወደ ኢየሩሳሌም ወጣ። እኒህ በዓል ያከበሩ ሰዎች ደግሞ እነማን ናቸው? ሕግን የማያውቁ ከሕግ ውጭ የሆኑ ሕገ ወጦች፣ በስራቸው እጅግ የተቃለሉ ሰዎች ነበሩ። አምላካችን ወደ የት መጣ? ወደ እነሱ መጣ፣ ሊያስተካከላቸው መጣ። ኧረ አሁንም ግብረ ብልሹነት በእኛ ላይ በጣም በስቷል፣ አጥልቶብናልና ይህን ግብረ ብልሹነት ያርቅልን። አሜን በሉ። ኢትዮጵያውያን ግብረ ብልሹነት የለም። ቤተ መቅደሱን እናከብረዋለን፣ እንከባበራለን። ይህ ቦታ የማን ቦታ ነው ብለን ቀና ብለን እናያለን። ሕሊናችን አስቦ ያውቃል?
አይነ ልቦናችን ተመራምሮ ያውቃል፣ ተመልክቶ ያውቃል። እኛ ሰው እንደሰራው ብቻ አድርገን እንመልከተው። ሰማያዊ ቦታ ነው። ምድራውያን ሆነን ከሰማያውያን መላእክት ጋር የምናገለግልበት ቦታ ነው። መላእክት ቅዳሴ ሲገባ እንደ ግንድ ተረብርበው እንደ ቅጠል ረግፈው ቅዱስ ቅዱስ እያሉ ወድቀው በዚህ ይታያሉ። ባናያቸው ያዩናል። እግዚአብሔር ምሕረቱ ስለበዛልን ነው እንጂ እኛም ከመቅሰፍት ምንድንና የምናልፍ ሰዎች አይደለንም። እኛ ግን ስንሄድ በጫማ ነው የምንሄደው። እያያችሁን ነው። ብርድ ይመታናን እያለ ታላቁን እግዚአብሔርን ይዘን እምነት እኮ የለንም እኮ። ከኔ ጀምሮ አለን የለንም። ዝም ብለን በምሳሌ ነው የምንሄደው። ነገር ግን ቸርነቱ ስለበዛልን ብቻ ነው። ታዲያ ወደዚያ ሲመጣ ወረከበ በምኩራብ እለ ይሰይጡ አልህምተ ወአባጋ ወመወልጣነ ቤተ መቅደሱን ምን ሆኖ አገኘው? ገበያ ሆኖ አገኘው። በዓል አክብረዋል። የበዓሉ ባለቤቶች ሸቀጣ ሸቀጥ እየሸጡ አገኘበት። በሬውን፣ በጉን፣ ላሙን የሚሸጡበት ገበያ ሆኖ ተገኘ። አገኛቸው እንዲህ ሰንፈው በገበያ በቁሳዊ ገበያ ሲጣሉ ሲጨቃጨቁ ወገብረ መቅሰፍተ ጥብጣብየ የገመድ ጅራፍ አበጀ እሱ ሳላበጀም ይላሉ ሊቃውንቱ። ሐዋርያት ፈትለው ገምደው ሰጡት እንጂ በዚያ ገረፋቸው። ከብቶቹን አወጣቸው፣ በጎቹን ሁሉ አወጣቸው። ወሰደደ ኩሎ አልህምተ ዋባጋ ዋጣሌ ወይቤሎም አሰስሉ ዘንተ እምዝየ በጉንም ፍየሉንም ከፍቱንም ወዲያ አውጡ አስወጡ ይሄን አለ። የአባቴ ቤት የነፍስ ገበያ እንጂ ቤተ አቡየ ቤተ ጸሎት ውእቱ አንትሙሰ ረሰይክምዎ በአተ ፍያት ወሰረግት። የአባቴ ቤት የነፍስ ገበያ ነው። ወንጌል የሚሰሙበት፣ አንድነቴን ሶስትነቴን የሚመለከቱበት፣ የሚያውቁበት፣ የሚመረምሩበት፣ ስጋዬን ደሜን የሚበሉበት ነው። ከእንግዲህ ወዲህ ጥረጉና አውጡልኝ አለ። የዘመኑ ኦሪቱ መስዋዕት ተሻረ። አዲስ ስርዓት ሰርቼ አዲስ ሕይወት አዲስ ልብ ላላቸው ለሐዋርያት ሌላው ለሊቃውንት እስከ ዕለተ ምጽአት ለሚነሱ እኔን በፈሪሃ እግዚአብሔር ለሚያገለግሉ ቅዱስ ሥጋዬን ክቡር ደሜን እየደገሱ ምእመናንን የሚያስተዳድሩ ምእመናንን የሚያስተናግዱ ሌሎች ልሾምበት ነው። እናንተ አልተመቻችሁኝም አውጡልኝ አለ። አዎ ወገፍታ ማዳ ወዘረወ ወርቆሙ ወርቃቸውን ላበታተነባቸው። ዛሬ እኛ የምንጠፋፋበትን የምንገፋፋበትን ወርቃችን ይበትንልን። አሜን በሉ። ምን መገፋፋቱ ስለማይቀር ዝም አላችሁ። የምንሰራበትን እንደዚህ የመሰለ ቤተ መቅደስ ሰርተን አምላካችን የምናገለግልበትን የምንገለገልበትን ቅዱስ ሥጋው ክቡር ደሙን የምንበላበት ሀብተ ውልድና ስመ ክርስትና የምናገኝበትን ገንዘባችን ይባርክልን። ወዘረወ ወርቆሙ ወገፍታ ማዕዳቲሆሙ ለመወልጣን ወገን ጰለ ይላል። ወንበራቸውን ሁሉ ገለበጠባቸው። የሸቀጣ ሸቀጡን ወንበር፣ የገበያውን ወንበር። ያውስ እኮ በሰላም እኮ አይነግዱበትም፣ በጥፋትና በክፋት ነው። አሁን በሬ ከሩቅ አገር ይዞ የመጣ እንደሆነ ሰው ይከሳበታን ይላል። ያን ቤተ መቅደሱን ገበያ አድርገውት የለም ሲከሳ፣ አይ ይሄማ ነውር አለበት፣ አባሪ የመጣውን ይሄን እንዴት አድርገህ ታቀርባለህ ለእግዚአብሔር ይሉት። አሪያሳ ሁለት አምጣና አንድ በሬን ካያሉ አንዱን በሬ እያደለቡ ሁለት እየከሳ በሬ ይለውጡበት ነበረ። ቀይ ወርቅ ያመጣ እንደሆነ አይ ቀይ ወርቅ አያስፈልግ፣ አሪያሳ ነጭ ሁለት ቀይ አምጣና አንድ ነጭ ውሰድ፣ ወይም አንድ ሁለት ነጭ አምጣና አንድ ቀይ ውሰድ እያሉ በሬውን እያስወገሹ ይቀሙበት ነበር። የቅሚያ ቤት ነበር። የተሰረቀውን የተቀማውን ይሸጡበት ነበር። በዚህ ምክንያት እግዚአብሔር ያውቃልና አውጡልኝ፣ ቤቴ የሌባ ቤት አይደለም፣ የወንበዴ ጋሻ የሌባ ዋሻ አይደለም አለ። የሌባ መሸሸጊያ አይደለም፣ አውጡልኝ አለ። ጠራርጎ አወጣ። በዚህን ጊዜ አይሁድ
በዚያን የነበሩ የሰለጠኑ የተማሩ ናቸውና ምንተ ትእምርተ ታርይ ዘዘንተ ትገብር እንደ ሌዋውያን ካህናት እንደ ምድራውያን ነገሥታት ያይደለህ ይህን ቤተ መቅደስ ገበያውን የፈታኸው በማን ስልጣን ነው? እንዴት ምን ስልጣን አለህና አሉት። ንስትዎ ለዝንቱ ቤተ መቅደስ ወይ ቤሎሙ ንስትዎ ለዝንቱ ቤተ መቅደስ ወሳልስ ዕለት አነስዎ ይህን ቤተ መቅደስ በሶስተኛው ቀን አስነሳዋለሁ አፍርሱት አላቸው። እነሱ ወዴት ሄዱ? ወደ ቤት ዲዛይን ሄዱ። አረ በ46 ዓመት ተሐንጸ ዝንቱ ቤተ መቅደስ አንተ ስትብል አነስዎ በሳልስት ዕለት በ46 ዓመት የተሰራ እኮ ነው አሉት። እሱ እኮ የዓለማት በፊት ከዓለማት በፊት ዓለም ከመኖሩ በፊት የቤተ መቅደሱን አሰራርና ማንነት በሰማያዊ ስርዓት እንዲሰራ ከሙሴ ጀምሮ ያሳየውና ያሳወቀው ኋላም ሰሎሞን እንዲሰራ የባረከውና የቀደሰው ቃል የገባበት ቤተ መቅደስ እኮ ነው። ያውቀዋል እኮ እነሱ በፊት በ46 ዓመት ነው የተሰራው አሉት። በነ ዘሩባቤል ጊዜ የተሰራውን አይተው ነው። በነ ሄሮስ ወልደ ሃንጎፌር ጊዜ የተሰራውን አይተው ነው። ይሄን ትላንትና የተሰራውን ዲዛይን አዩና አረ ቤተ መቅደሳችን በ46 ዓመት ነው የተሰራው፣ አረ እንዴት ሊሆን ይችላል አሉት። እሱ ግን ወይ ቤሎም በእንተ ቤተ ሥጋሁ መለወጥ የሌለበት ባህሪ መለኮት መለወጥ ባለበት ባህሪ የሥጋ ባህሪ አዳም ተዋህዶ በሶስተኛው ቀን የሚያስነሳውንና ለኔና ለእናንተ ሲል ሞተ ሥጋ ሞተ ነፍስን ድል የሚነሳበትን ያን ሶስተኛ ቀን ነው የነገራቸው። እነሱ ስለ ቤተ መቅደስ ነበር የሚያስቡት። ቤተ መቅደሱን አሳድፈውታል። ጊዜያዊ ቤተ መቅደስ ያ ብቻ አይደለም፣ ሰውነታቸውን አሳድፏል። እነሱን ጭምር አወጣቸው ከነግሳንግሳቸው ቤተ መቅደሱን አጸዳው። እንግዲህ ወገኖቼ ስለ ፈሪሳውያን ስለ አይሁድ ስናወራ የተጻፈው ለኔም ለእናንተም እስከ ዕለተ ምጽአት አዲስ ቃል ነው። ያረጀ ቃል አይደለም፣ አዲስ ቃል ምን ጊዜም ቢሆን ለምንነሳው ለካህናቶች፣ ለምእመናን፣ ለኦርቶዶክሳውያን የሚሰጥ የሚነገር ለጆሮአቸው የሚደርስ ለአንጀታቸው ለሆዳቸው ተስማሚ ለባህሪያቸው ተስማሚ የሆነ ለወዳቸው ቅዱስ ሥጋውን በልተውበት ለጆሮአቸው ቃሉን ሰምተውበት ለልባቸው ምስጢረ መለኮትን አጣጥመውበት የእግዚአብሔር ዙፋን ሆነው የሚኖሩበት ቃል ነው። እንዲህ ሲመጣ መድኃኔ ዓለም ክርስቶስ ቤተ መቅደሱን እንዲህ ብሎ አገኘው፣ ተበላሽቶ አገኘው። ለአምላክነቱ ቀና አስወጣቸው። አሁን እንግዲህ ሰዓት የለም መሰለኝ። እኛ ይገርማችኋል ዶግማው ላይ ሲሆን ግድ የለንም፣ ሰዓት ላይ ሲሆን እንንገበገባለን። ከሰዓትና ከዶግማ ማን ይበልጣል? ዶግማ ማለት ወንጌል ነው፣ እማይለወጥ እማይናወጥ አንድነቱና ሶስትነቱ የሚነገርበት አብ ወልድ መንፈስ ቅዱስ የሰሩት ወልድ በተለየ አካሉ ሰው ሆኖ የገለጸው ያስተማረው እኔና እናንተ የምንገነባበት ወንጌል ነው። ለዚህ ሰዓት አይደለም እናንተኛ ራሱ እየተቆነጠነጥነ ነው። ሰዓቱን ብዙ ጊዜ እኮ እናሳልፈዋለን። በወግ በጨዋታ ባሉባልታ በፈዛዛ እናሳልፈዋለን። ነገር ግን አሁን ግን ሰዓት አንበል። አዎ ሰዓት ልክ ነው። ሰዓት ወርቅ ነው። ሰዓት ሕይወት ነው። ይህች ቀን ግን የኛ የሕይወታችንና የሥጋችን ማስማሚያ እግዚአብሔር ጋር የምንገናኝባት ራሳችን ከሰን ወደ እግዚአብሔር የምናቀርብባት ይግባኝ የምንልባት ቀን ስለሆነች ቃሉን ለመስማት ወደ ኋላ አትበሉ። ሰው ሰራሹን ነገር አታጠንጥኑ። ዓለም ብዙ ጊዜ በላንበት፣ ብዙ ጊዜ ጠጣንበት፣ ብዙ ጊዜ አተረፍንበት። አላተረፍንም። በላንበት እንዳልበላን ሆነ። የባሰ አስመኘን፣ አጓጓን እንጂ አላጠገበንም፣ አላረካንም። በልተን የምንጠግበው ነግደን የምናተርፈው ኑረን ኑረን ሕይወታችን ወደ እግዚአብሔር የምንሸጋገርባት ይህች ቅድስት ቤተ ክርስቲያን ናት። ታዲያ እኒህ ሰዎች ገበያ መሆኑ ብቻ አይደለም፣ በገበያው ስህተት ይሰሩበት ስለነበረ ነው። ከብቶቹን ጠልቷቸው አይደለም፣ ስራቸውን ጠልቶ ነው። ሌላው በሕገ ኦሪት በዘመነ ኦሪት የነበሩት ካህናቶች መስዋዕት ያቀርቡ የነበረው እንደምታውቁት የእንስሳ መስዋዕት ነው።
የእንስሳ መስዋዕት ደግሞ ብዙ ጊዜ ተሰውቷል። ብዙ ጊዜ ደም ተረጭቷል። ቤተ መቅደሱ ተረጭቷል። ሰዎች ይረጩ ነበረ። ያ ስሙን ያጤሱት ነበረ። አላገናኘም፣ አላሸጋገረም፣ አላስታረቀም። ኢሳይያስ እንዳለው እርሱ ራሱ መጥቶ ያድኗችኋል። በባዕድ ደም አይደለም፣ በባዕድ ኤፉድ አይደለም፣ በባዕድ ክህነት አይደለም፣ በባዕድ መስዋዕት አይደለም። እሱ ራሱ መስዋዕት ሆኖ ያድኗችኋል እንዳለ እሱ ራሱ መስዋዕት ሆኖ ቤቱን ቀድሶ እሱ ራሱ ሊቀ ካህናት፣ እሱ ራሱ አማናዊ በግ፣ እሱ ራሱ አማናዊ መስዋዕት ሆኖ ሊያድነን ቤተ መቅደሱን አሳድፈው ስለነበረ ይህን ቤተ መቅደስ ቀድሶታል። ዛሬስ በምን አይነት እያየነው ነው? እናቶች አባቶች፣ ቤተ መቅደሱን ቀለል አድርገን ነው የምናየው። ከኛ ያያችሁት ምን ታረጉ? ከኛ ያያችሁትን ነው እኛም እናንተም የምንወቀስበት ቃል ነው። እግዚአብሔር ገሌ ጳጳስ ነው፣ ገሌ ቄስ ነው፣ ገሌ መምህር ነው፣ ገሌ አልተማረም፣ ገሌ ተምሯን አይልም። የትምህርት መለኪያ ሳይሆን የሥነ ሥርዓትና የፍቅር መለኪያ ነው ሰውነታችን የሚገልጸው እንጂ በመማር አይደለም። ሕጉን በመጠበቅ ብቻ ነው ሰው የሚድነው። ቤተ ክርስቲያናችን አምላክ ያከበራት በደሙ የቀደሳት በደሙ የዋጃት ናት። ዛሬ ቤተ ክርስቲያኗን ቀለል አድርገን እንመለከታታለን። ያው የበቀደሙ የቀራንዮው ክርስቶስ የሚሰለስባት የሚቀደስባት ያው የሚፈተትባት የሚቆርስባት ቤተ ክርስቲያን ናት። ወደ ቤተ ክርስቲያን ስትመጡ ስጋዊ ነገርን ጥላችሁ ነው። ስጋዊ ሐሳብን፣ ሐሜት፣ ዝሙትን፣ ፍቅረ ነዋይን፣ ሙስና ዘንድሮ ቀን ሙስና ምን ልበለው? ሕጋዊ ስርዓት፣ ሕጋዊ መተዳደሪያ ማሰነ ጠፋ ነበር የምንለው እኛ። ማሰነ ጠፋ፣ ይማስል ይጠፋል፣ ይማስል ይጥፋ። አሁን ዛሬ ያለው ይጥፋ ላይ ሙስና ጥሬ ዘር፣ ሙስና የብር ዘር በሉት፣ የክፉ ዘር፣ የነ አካን ዘር፣ የነ ይሁዳ ዘር ሙስና መተዳደሪያ ሆነ። ይህን ነገር ጥለን እንምጣ፣ እንተው፣ ንስሐ እንግባ። ያለፈው ይበቃናል። ያለፈው የከሰርንበት ጊዜ ይበቃናል። አሁን የፊተኛውን የምናተርፍበትና የምናልፍበትና ወደ እግዚአብሔር መንግሥት የምንቀርብበት ጊዜ እንዲሆንልን እግዚአብሔር ይርዳን። ልጆቻችሁን ይዛችሁ ስትመጡ የሚበላውን ነገር ምናምንቴውን፣ ለስላሳውን፣ ቁራሹን ነገር እዚህ ቤተ መቅደስ ይዛችሁ አትግቡ። ማንኛውም ስጋዊ ነገር መሳሪያ ምንም ከተንኳላችሁ ጋራ ወደዚያው ተውት። ስትመጡ ልባችሁንና ልብሳችሁን ብቻ፣ ልባችሁንና ልብሳችሁን ስል ወደ እግዚአብሔር አስጠግታችሁ እግዚአብሔርን እያያችሁ አይነ ልቡናችሁን ከፍታችሁ እዝነ ልቡናችሁን ከፍታችሁ የቦታ የማን መሆኑን አይታችሁ የመለኮት ዙፋን መሆኑን አይታችሁ መላእክት የሚነጸፉበት መሆኑን አይታችሁ እንዳንቀሰር ሕፃናቶቻችንን እንጠብቅ። አንድ ወቅት እኮ እግዚአብሔር በዘመነ ኦሪት ቀሰፈ፣ በዘመነ ኦሪት የተናገረውን አስቀረ ብላችሁ እንዳትጠራጠሩ። አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5:17 ላይ እንደዚህ ይላል፣ አማን እብለክሙ ኢመጻእኩ እስዓሮሙ ለኦሪት ወለነቢያት ከመ ዘእንበለ እፈጽሞሙ። ኦሪትና ነቢያትን ልፈጽም አልመጣሁም ልወስንና ልደነግግ ነው እንጂ። ሰማይ እስከነ ያህልፍ ሰማይ ወምድር እስከ ኩሉ ይትከበር ወእስከ ኩሉ ይትፈጸም ይትሃልፍ ሞሪት ወምነቢያት እንተ ሀቲ ቅጥረታ ወሀቲ ህርመታ። አቀራረጿ አሰራሯ አንዲት የሆነች የእግዚአብሔር ቃል ከአሰርቱ ትእዛዛት ኦሪት አንዲቱ እንኳን አታልፍም። ይትሃልፍ ሞሪት ወምነቢያት ዘኬ ፈታ ነው የሚለው። ዘኬ ፈታ አተምላ ትእዛዛት። ከነዚህ ከአሰርቱ ትእዛዛት አንዲቱን የናቀ ያቃለለ ቢኖር እሱ በመንግሥተ ሰማያት ዋጋ የለውም ነው የሚለው። ቅድም የነገርኳቸው ነው። እስመ አነ አምላክ ቀናኢ ያለውን ነው። ባዕድ አምላክ አታምልክ ያለ እሱ ነው። ልብ በትዕቢተኛነት ከመጣን ባዕድ አምላክ አምልከናል ማለት ነው። የትዕቢት አምላክ ማለት ነው። በገንዘብ አምልከን ከመጣን የገንዘብ አምላክ አለን ማለት ነው። በዘር አምልከን ከመጣን የዘር አምላክ አለን ማለት ነው። ከተራራው እንውጣና ከዚች ከሜዳዋ የመለኮት ዙፋን ከሆነችው ወንጌልን እንስማባት። ይሄ ያበጠውን ተራራ የሚያህለውን በዘመን የከፋውን ልባችንን
እናድሰው። ታዲያ ቅዱስ ጳውሎስ ምን አለ? በዚህ በቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ እናንተ ሰዎች ይላል፣ እናንተ ሰዎች የእግዚአብሔር ማደሪያ መሆናችሁን አታውቁምን? የተአምሩን ከመታቦቱ ለእግዚአብሔር የእግዚአብሔር ማደሪያ መሆናችሁን አታውቁምን? የታርክሱ ቤት ወለእግዚአብሔር የእግዚአብሔር ቤት ሰውነታችሁን አታርክሱት። አንተ ሙቱ ቤት ወለእግዚአብሔር እናንተ የእግዚአብሔር ቤቶቹ ናችሁ፣ ማደሪያው ናችሁ ይለናል። ቤተ መቅደሱን ብቻ አይደለም የሚወቅሰን እግዚአብሔር፣ በዝሙት የተበላሸውን ማንነታችን፣ በምላስ በውሸት የተበላሸውን ማንነታችን፣ በፖለቲካ የተበላሸውን ማንነታችንን ነው። ዛሬ ቢመጣ አምላካችን ምን ሆነን ያገኘን ይሆን? አይጉድ ተበላሽተናል።